ሰላም ከህይወት ሰሌዳ ጀምሯል ከህይወት ሰሌዳ ባለፈው ሳምንት ያነሳውን ርዕሰ ጉዳይ ክፍል 2 ነው ዛሬ ይዞ ተመልሶ የመጣው እንደምታስታውሱት እንግዲህ ተመልካቾች ባለፈው ሳምንት በወንድ ህፃናት ላይ የሚደርስ ያስገድዶ መድፈር ጥቃት ከጊዜ ወደ ጊዜ እየተባባሰ ነው በሚል መነሻ ሐሳብ ከህይወት ሰሌዳ የተለያዩ ባለሙያዎችን ሲያወያይ ነበር ለዚህ ውይይቱ ደግሞ መነሻ የሚሆን ታሪክን አምጥቶላችሁ ነበር እንደምታስታውሱት የሰናይትን ታሪክ ተከታትለናል ሰናይት እጅግ በጣም አሳዛኝ ሆነ መንገድ የ4 አመት ወንድ ህፃን ልጇ ተደፍሮ ፍትህንም ስላላገኘች ህክምና ማግኘት ሳትችል ቀርታ ሄደች ተከታትለን ነበር የባለፈውን ሳምንት ውይይትም በዚህ ዙሪያ ላይ አድርገን ሳምንት ተመልሰን እንመጣለን ብለን በይደር ያቆየነው ዛሬ የሰናይትን ታሪክ ቀጣይ ክፍል ምን ይመስላል የሚለውን ነገር ተመልክተን በዚሁ ታሪክ መነሻነት ደግሞ ከሌሎች ባለሙያዎች ጋር ውይይት እናደርጋለን እናንተም ከህይወት ሰሌዳን እየተከታተላችሁ ከኛ ጋር ቆይታ አድርጉ ለሰናይት የልጇ ነገር የእግር ሳትኖባታል የልጇ ፍትህ ማጣት ዘውትር ያንገበግባታል አቅም አልባነት ውስጧን ይዋጥጠዋል የምትደገፈው አንዳች ጥቅ የምትጠጋው አንዳች መከታታለች ነክቶ የልጇን ፊት ማየት የልቧን ቁስል የሚያመረቅዝ ህመም እየፈጠረባት ነው አንድ እናት ለልጇ ምንም መሆን ካልቻለች ምን ልትሆን ትችላለች ሌላው ትልቁ ህመሟ ደግሞ እሷ በተበደለች እሷ በተጠቃች በሌሎች ዘንድ እንደ ነውረኛ ተቆጥራ መዘባበቻና መጠቋቆሚያ መሆኗ ነበር ከባህር ወጣስ አደረጓት ከባህል ከወግ ያፈነገጠች ናት አሏት እናም ቀን እስኪያልፍ ብላ ልጇን ለእናቷ ሰጥታ ወደ ቢሾፍቱ አቀናች ዛሬ ደግሞ ከወትሮ የበለጠ ተረብሻለች ልጇ ደግሞ በጣም ናፍቋታል ስለሱ ስታልም ያደረችው ወደ አዲስ አበባ መመለስ ትፈልጋለች ከልጇ ጋር መሆን ትፈልጋለች ከሱ ጋር ተቀምጣ መሳቅ ትፈልጋለች እማዬ ሲላት መስማት ትፈልጋለች ልትስመው ትፈልጋለች አቅፋው መተኛት ትፈልጋለች እንን ድርጊት እየፈጸመ የነበረው ነውረኛ ለማምለጥ ቢሞክርም አልተሳካ የህፃናቱ ወላጆች ፖሊስ ጣቢያ ገብተው ይሰሚያል አሉ በዚች መንደር ከሁለት አመት በኋላ ታሪክ ተደግሟል ከህፃናቱ መካከል አንዱ የሰናይት ልጅ ነበር ከሁለት አመት በፊት የሆኑትን የተበደሉትንና የተጠቁትን ነገር ሁሉ በሆዳቸው አምቀው ይዘው ያሉ ለተቀመጡ እናትና አያት እንዴት ብሎ ተመሳሳይ መርዶን ማርዳት ይቻላል የትናንት ፍትህ ማጣትና ሰሚ መነፈግ ገፍቶ ዛሬ ላይ ጣላቸው እነዚህን ህፃናት የደፈረው ወጣት ትናንት የሰናይትን ልጅ የደፈረው ነውረኛ የቅርብ ወዳጅ ነው በፖሊሱ የስልክ ጥሪ ተደናግጠው የመጡት የሰናይት እናት የሆነውን በሰሙ ጊዜ ልባቸው ቅስማቸውና ሞራላቸው እንክትክት አለ ሰው እንዴት ሁለት ጊዜ ይሞታል ለኔ ነገሩኝ በተደረገ በ15ኛው ቀን ማለት ነው የተነገረኝ ደውሎ ነገሩኝ ከዛ እንዴት እስካሁን ዝም አላችሁ እንዴት አነገራችሁኝ መስል አይ እናትሽ እኮ እንዴት ሁለት ጊዜ እንትን ትጎዳለች አልናገርም መጀመሪያ የተደረገ አካባቢ ያው ሄዳ ምንም መፍትሄ አላገኘችም ድካሚ ደግሞ ለሲፈጣ ምን ብዬ ነው ነገራት አልነገራትም አለች ከዛ ግዴታ ነው መናገር አለብሽ ተባለ አልነገርም እኔ
ሁለት ሞትም አልሞትም እሱን አድኝ ከዛ በኋላ ተስማ ሳት እሱ ሳይደና እኔ አልናገርም ስተት ከዛ ከማን እንደተቀበሉ አላቀም ስልኩን እኔ አልሰጠሁም አለች ስመጣውላ ለምን መጣሽ ብላ ነው ከቤት አባረረች የመጀመሪያው ቁስል ሳይሽር ሌላ ቁስል ሌላ ህመም ሌላ ጠባሳ በዚህ ገና የዓለምን ክፉና ደግ በማይለይ አንድ ፍሬ ህፃን አካልና ልቦና ላይ ታተመ ሲጀምርም እኮ ልጅ እንዴ ተደርጓልና ፈተሳላገኝ ሄርኩኝ ድጋሚ መጣችሁ ደግሞ እንዴ ተደረጋላችሁኝ ስል ከዛ ያኛው እኮ ማስረጃ የለም ማስረጃ ሳይኖር ደግሞ እኛ ምን ማድረግ አንችልም ይሄ እጅ አንድ ከእጅ ከፍንጅ ነው የተገኘው ሁለተኛ ደግሞ 7 ናቸው 7 ህፃናት ናቸው አሉ ለሁለተኛ ጊዜ በዚያው መንደር ውስጥ በ7 ህፃናት ላይ አስገድዶ የመድፈር ወንጀል የፈጸመው ግለሰብ በሁለት መዝገቦች ክስ ተመሰረተበት የሰናይት ልጅ ላይ የደረሰው አካላዊም ስነ ልቦናዊም ጉዳት ከባድ ነው ያለው ፍርድ ቤት በመጀመሪያው መዝገብ የ16 ዓመት እስራት ይገባዋል ሲል ወሰነ ሌሎች 6 ህፃናትን በመድፈር ወንጀል ደግሞ ተጨማሪ የ25 ዓመት እስራት በድምሩ 41 ዓመት ማረሚያ ቤት ይቆይ ሲል ፈረደ የሰናይት ልጅ አሁን ከብዙ የህክምና ሂደት በኋላ በአካል ጤናማ ሆኗል ግን የልጅነት ልቡ አሁንም እንደተሰበረ ነው እሱ ላይ በቃ ማታ ይቀዥልሻል ትምህርት ቤት ሲሄድ ደፍተር ውስጥ ምላጭ ይዞ የምንትን እየገባ ልጆቹን ይተለተላቸዋል ስናገር ሌሎቹ ደግሞ እንደሱ ጓደኞች የተዳረጉት ደግሞ ምን ያደርጉልሻል እሳት ሚጥሚጣ ጋዝ ክብሪት ከየት እንዳመጡ አላውቅም ሰፈሩን ሊያቃጥሉ ከሱ ጋር ሆነው ያው አንድ ያው የሚጫወቱትም ያው ታገለው ነው ያሉት ሲጫወቱ በቃ 7ቱም አንድ ላይ ከሌሎች ጋር ሲጫወቱ አረ ከነዚህ ጋር እንዳትጫወቱ እንዲኮ ተደርገዋልና እናንተም እንዳትደረጉ ይላሉ ከዛ በኋላ በቃ ዞር ብሎ የሚያቸው የለም አብሮ ያደጉት ህፃና አብሮ የሚጫወቱት ሁሉም በቃ አገለሏቸው እና 7ቱም አንድ ላይ ነው የሚጫወቱት ከዛ በኋላ አረ ይሄ ነገር ምንድነው ህክምና ቶሎ መደረግ አለበት ተብሎ ወደ ስለንቦና ህክምና እንዲደረግለት አንዲ መታረገው በቃ ታይ አታናግሩኝ ተውኝ ነው በቃ እሱ ለምንድን ነው ሲባል በቃ ምን መልስ አይሰጥሽም እንትን ስዕል ምናምን እስቲ እንትን ጳውሎስ ደግሞ ስዕል ሳሉ ይባላሉ ወረቀት ይሰጣቸዋል ያለዋች እንትን ውስጣቸውን ያለው ነገር እስቲ እዚህ ላይ እንትን አልናገርም ሁሉም በቃ ጸጸተ ነው ምን ሆናችሁ በቃ ለምንድን ምን ያሉ ነው ያሉት ስንል ግማሹ ከዛ እና ብሎ ለዛ ነው እንዲማደርገው ብሎናል ከእነዚህ ህፃናት ልብ ጥላቻን አጥቦ ለማስወጣት የሚጠላቸው ጉልበት ያለው ሁሉ የፈለገውን ነገር አስገድዶ የሚፈጽምባቸው እንዳልሆኑ እንዲሰማቸው ደህንነት ጥበቃና ከለላም እንዳላቸው እንዲያስቡና እንዲያውቁ ማድረጉ ለነዚህ ህፃናት ወላጆች ትልቅ ፈተና ሆኖባቸዋል ያንዳንድ ሽርሽርም አንዳንድ ቦታም ይሄዳሉ ግን ምንም አይረሱም በተለይ ደግሞ እንትን የልጁ አባት አንዱ ጎረቤት ነው የምንኖረው አንድ ሰፈርነና እሱን ደግሞ ሲጫወቱ ምን ሲሉ ያስፈራራቸዋል የኔ ልጅ ታስሮ እናንተ እዚህ ትጫወታላችሁ እንደፈለጋችሁ ትሆናላችሁ ያስፈራራቸዋል ከዛ ከዚህ አራታው ማጂ ከዚህ ሰፈር እንውጣ አንተ ልጁ ታሰራ አባቱ እንዲደምን ያደርገናል አለ ያጋለጠችውን እናት ሊደበድብ ሲል የባለቤቷና ልጆቹ ዘቁጭ ብሏል ባለቤትየውን ፈርቶ ተመልሶ መጥቶ ቤት መጥቶ ነው እኔን ደበደበኝ አባቱ ማለት ነው የልጁ አባት የሆነን እንዳልሆነ ማሰብ እንዳይሆነ ያደርገው የሆነውን ተቀብሎ ነገም እንዳይደገም ለማድረግ መጣር ግን የሆነውን ለማከም ይረዳል ፍትህም ቢሆን ሙሉ የምትሆነው ለተበደሉት እረፍት የለገሰች ቀን ነው የሰናይት እንግዲህ ቀጣይ ታሪክ ይሄ ነው ያባለፈው ሳምንት ጀምረን ያቋረጥ ነው ሁለተኛው ክፍል ብለን እንግዲህ የመጣ ነውና
በጣም የሚያሳዝን ነገር ነው። እስኪ እናንተ ምን አይነት ስሜት ፈጠረባችሁ? በጣም የሚያሳምም ታሪክ ነው። ያው ይሄ የሰናይት ታሪክ ማለት በሰናይት ብቻ የቀረ ታሪክ አይደለም። የብዙዎቹ ልጆች ታሪክ ነው። የብዙዎቹ ልጆች የብዙዎቹ እናቶች ታሪክ ነው እና ፍትህ ማጣት፣ አማራጭ ማጣት፣ መፍትሄ ማጣት ምን ያህል ልጆቹም ላይ ሆነ ወላጆች ላይ ከፍተኛ የሆነ ጫና እንዳለውና እኛም ደግሞ ይሄንን ጫና ለማስወገድ ለማስተካከል ወንዶች ላይ ጥቃት ይደርሳል የሚለውን ሐሳብ ተቀብለን እሱ ላይ መስራትና እንደዚህ አይነት ጥቃት የደረሰባቸው ልጆች መፍትሄ አግኝተው ወላጆቻቸውም ሆኑ ልጆቹ የተሻለ ፖዚሽን ላይ የሚቀመጡበትን ሁኔታ ማመቻቸት እንዳለብን ነው እኔ የተሰማኝ የነበረው ቪዲዮ ስመለከት። ኢንስፔክተር አመሰግናለሁ። እህቴ እንደገለጸችው ነው ያው ያለው ስሜት ማለት ነው። ዞሮ ዞሮ ጥቃቱ በኋላ ላይ ሳይቆም መጀመሪያ ላይ ሳይቆም ለሌሎች ብዙ ህፃናት ጉዳት ምክንያት የሆነው የመጀመሪያው ህፃን ልጅ ወደ ፍትህ ተቋማት ወይም ወደ ፖሊስ ጣቢያ ሲመጣ በአግባቡ ተስተናግዶ ምላሽ ቢሰጠው ነው ምናልባት እነዛ በዛ ሊቆም ይችል እንደነበረ ነውና እኛ አሁን ከዚህ ምን ወስደው ዞሮ ዞሮ እንደዚህ አይነት ነገሮች ሲመጡ ያው ቶሎ ብሎ ምላሽ ከመስጠት አንፃር መንቀሳቀስ መስራት ማለት ነው። ይሄ ነው ያለው። ወይዘሮ መቅደስ ያው ታሪኩን ያውቁታል እነዚህ ልጆች ታሪክ ወደ ኋላ ሄጄ እንዳስታውስ ነው ያደረገኝ መርሳት ነበር የምፈልገው። ምክንያቱም ይሄ ችግር እንደደረሰባቸው ቤተሰቦችም ሪፖርት አደረጉ። ከዛ በኋላ የኛ ሰራተኞች ሄደው አካባቢውንና ልጆቹ ያሉበትን ሁኔታ አይተው መጥተው ሲነግሩን በጣም ነበር የደነገጥነው። ከዛም በኋላ ያው ልጆቹና ቤተሰቦች አንድ ላይ ሆነው መጡ። ያው በእኛ ድርጅት ታቀፉ። በርግጥም እዚህ ላይ ፊልሙ ላይ እንዳየነው ልጆቹ ከመበሳጨታቸው የተነሳ አንዳንድ ነገር ለማድረግም የተዘጋጁበት ጊዜ እንደነበረ ነው። ትክክለኛ ነው ታሪኩና እኛ ጋር ከመጡ በኋላ ነው እንግዲህ በዚህ በምክር አገልግሎቱ ትንሽ ልጆቹ ሊለዝቡ የቻሉት እንጂ የሁሉም ችግር አንድ ላይ በመሆኑ በጣም ተባብሶ ነበር። ቤተሰቦችም ያለቅሳሉ፣ ሊረጋጉ አልቻሉም። እንደገና ልጆቹም በዛ ሁኔታ ላይ ነበሩና በችግሩ ውስጥ በማለፋችንና አሁን በመስተካከሉ ደስ ይለናል። ግን አስከፊነቱ በጣም ከባድ ነበር። ይሄ ድርጅት ብቻ ይመስለኛል መደፈር ጥቃት ለደረሰባቸው ወንዶች ከለላ እየሰጠ ያለውና አለ እንደዚህ አይነት ድጋፍ የሚያደርግ ድርጅት። ድጋፍ የሚያደርጉ ድርጅቶች አሉ ማለት በቀጥታ የተደፈሩትን ልጆች ስነ ልቦና የምክር አገልግሎትና የመጠለያ ሰርቪስ የምንሰጠው እኛ ብቻ ነን። የወንዶች ለብቻ የሴቶችም አለን የወንዶችም አለንና ሰፊ ቤት ለመከራየት ስለማንችል ወስን ነው ሰርቪሳችን። ነገር ግን መንግስትን ማነው የአዲስ አበባ መስተዳድርን ቦታ ጠይቀን መስተዳድሩ ፈቅዶልን አሁን በየክፍለ ከተማው ቦታ እየተፈለገልን ያለው እንግዲህ ቦታው ከተገኘ ምናልባት የተሻለ ሰርቪስ ልንሰጥ እንችላለን። ሆኖም ግን የመጡትን አንመልስም፣ በፍራሽም ቢሆን እናስተኛለን እንጂ በጣም አስቸጋሪ ነው። አሁን እንግዲህ እንዳያችሁት ያው ባለፈው ሳምንትም ስናነሳ ነበር ሰናይትን ታሪክ። መጀመሪያ ላይ ሰናይት ወደ ፍርድ ቤት ወደ ፖሊስ ጣቢያ ሄዳለች፣ ሆስፒታል ሄዳለች። ያን ነገር ግን መፍትሄ ስላላገኘች ነው ዛሬ ላይ ልጁ ለሁለተኛ ጊዜ ሊደፈር ይቻለውና የፍትህ አካላት ምንላቸው ፖሊስ ጣቢያን ጨምሮ ማለት ነው ፖሊሶችን ጨምሮና በምን አይነት መንገድ ነው ድጋፍ እያደረጉ ያሉት? እንዳጠቃላይ በአዲስ አበባ ፖሊስ ኮሚሽን ደረጃ በማዕከል በማስተባበሪያ ደረጃ በአስሩ ክፍለ ከተማ ደግሞ በቲም ደረጃ የተቋቋመ የቆየ ሲሰራ የቆየ ማለት ነው። በህፃናት ጥቃት ዙሪያ ላይ ብቻ ሴትም ሆነ ወንድ የሚሰራ ክፍል አለ፣ ቲም አለ ማለት ነው። ህዝቡ ይሄን ያውቃል ወይ? አብዛኛው ህዝብ ይሄን ያውቃል ወይ? አሁን
የኮሚኒቲ ፖሊሲንግ የአሰራር ሲስተምን ተቋሙ መተግበር ሲጀምር በየመንደሩ በየአካባቢው የፖሊስ ኦፊሰሮች አሉ። እነዚህ የፖሊስ ኦፊሰሮች ግንዛቤ ይሰጣሉ። ነገር ግን የት ደግሞ አገልግሎት ማግኘት እንዳለባቸው ደግሞ የማያውቁ አሉ። አሁን ችግሩ የሚገጥማቸው እዛ ላይ ነው። ለምሳሌ ከማሰልጠኛ የወጣ የፖሊስ አባል የጣቢያ ጥበቃ ላይ ወይ የኮሚኒቲ ዘብ ሴንተር ውስጥ አካባቢ ላይ ሆኖ መረጃ እንዲሰጥ ወይ ደግሞ በሌላ ስራ ላይ ወይ በሌላ ሙያ ላይ ተመድቦ ተቀምጦ ወንድ ልጅ ተጠቅቷል ተብሎ ወደሱ ሲመጣ ምናልባት ያ ፖሊስ የወጣው ከማህበረሰቡ ነው። ስለዚህ እንደዚህ አይነት ነገር በፍጹም ሰይጣናዊ አድርገው የሚያስቡና እኛ ሀገር የሌላ አድርገው ቆጥረው ይሄ ድርጊት የሚፈጸመው ከኛ ሀገር ውጪ ባሉ ሀገሮች ላይ ብቻ ነው ብሎ የሚያስቡ ሰው ሲያጋጥማቸው አሁን ቅድም እንዳልሽው አይነት ምላሽ ሊያገኝ ይችላል። እንግዲህ ወሳኙ ነገር ጥቃቱ እንዳይደርስ አስቀድሞ ችግሩ እንዳይደርስ መከላከሉ ነውና ልጆችም ላይ እንደዚህ አይነት ጥቃት እንዳይደርስ የማስተማር ግንዛቤ መፍጠር ስራው ነው። ግን አይበለውና እንደው አንድ ወላጅ ልጁ ላይ እንደዚህ ጥቃት ቢፈጸም ወይም ደግሞ አንድ ሌላ ሰው አንድ ህፃን ልጅ ወንድ ህፃን ልጅ ተደፍሮ ቢያገኝና ያንን ነገር ማመልከት ቢፈልግ ምን አይነት መንገድ ነው መከተል ያለበት? ህብረተሰቡ ማድረግ ያለበት ነገር ምንድነው? እንደኛ አሁን የምንለው ጥቃቶች ብዙ ጊዜ ሲፈጸሙ ወደ አቅራቢያ ወዳለው ቦታ ነው የሚወስደው። ግን አሁን ምን አድርገናል? አቅራቢያ ወዳለ ፖሊስ ጣቢያ ማለት ነው። አሁን ምን ተደርጓል? እንደዚህ አይነት ጥቃቶች ሲኖሩ ወደ ፖሊስ መምሪያዎች እንዲልኩልን እያደረገን ነው። ምክንያቱም የሴቶችና ህጻናት ጉዳይ እየተጣራ ያለው ፖሊስ መምሪያ ላይ ነው። ተገቢ ነው የሚባለውን ባለሙያ ያለው ማለትም ይሄ እዚህ ኬዝ ላይ ስፔሻላይዝድ ያደረጉ ባለሙያዎች ያሉበት መምሪያ ላይ ነው። ስለዚህ ፖሊስ መምሪያዎች ላይ ይመጣሉ። ፖሊስ መምሪያ ከመጡ በኋላ የሴቶችና ህጻናት ክፍል የራሱ የሆነ ክፍል አለው። ያው ይመቻል አይመችም የሚለውን እንደ ከነበረው ይሻላል እንጂ አሁንም ቢሆን ህጻናቱን ለማናገር ስነ ልቦና ባለሙያ በሚያመቸው መልኩ ለማናገር ይመቻል የሚባሉ ቦታዎች የሉንም። ግን ስቲል ከሌላው የተለየ ለብቻው የሆነ ክፍል አለ። ስለዚህ እዛ ክፍል ላይ ሁሉንም አገልግሎት ነው የሚያገኙት። ልጆቹን ስለ አንድ ጥቃት አንድ ጊዜ መጠየቅ ይቀላል። በተደጋጋሚ በጠየቅናቸው ቁጥር ልጆቹ ላይ የሚያመጣው የስነ ልቦና ተጽዕኖ አለ። ስለዚህ አንድ ላይ ስለምንሰራ ሶስቱም አካላት አንድ ላይ ሆነው ስነ ልቦና ባለሙያ ይጠይቃል። ከህግ አንጻር ደግሞ አቃቤ ህግ ሊጠየቅለት የሚገባው ፍሬ የምናደርገው በእነሱ ቃል ተነስተን ስለሆነ በልጆቹ ቃል። ስለዚህ ከህግ አንጻር የትኛው ቢጠየቅልን ይሻላል የሚለውን እዛው አብረን እንጠይቃለን። ፖሊስ ቃል የመቀበል ስራ ይሰራል። አንድ ላይ ስለሚሰሩ በተደጋጋሚ ለተጨማሪ ቃል ለድጋሚ ምጣ ምናምን የሚባለው ኮንሰፕት አይኖርም። ስለዚህ ይሄኛው ትንሽ ልጆቹ ላይ የሚደርስባቸውን የስነ ልቦና ጫና ይቀንስልናል። ስነ ልቦና ባለሙያ ራሱ መኖሩ አንዳንድ ጊዜ ያጋጥሙሻል። በጣም ከደረሰባቸው ጫና አንጻር መተው ለመናገር ራሱ የማይችሉ ህፃናት ያጋጥሙናልና ይሄን ደግሞ እዚያ ኤሪያ ላይ የሚሰራ እውቀት ያለው ሰው ያስፈልጋል። ሳይኮሎጂካሊ ትሪት አድርጓቸው እነሱ በሚገባቸው መንገድ እነሱ በሚገባቸው ወይ የደረሰባቸውን ጥቃት እንዲነግሩን የሚያደርግ ባለሙያዎች ስላሉ እነሱ ባለሙያዎች ያንን በማገዝ ቃላቸውን እንቀበላለን። ከዛ በኋላ በተቻለን መጠን ልጆቹ ወደ ቤት በሄዱ ተጨማሪ ጥቃት ይደርስባቸዋል ወይንም ደግሞ የስነ ልቦና ድጋፍ ያስፈልጋቸዋል ብለን የምናስብ ከሆነ ቀደም ሲባል እንደነበረው ወደ ተቀናጀ የቤተሰብ ድርጅት እንልካቸዋለን። ድጋሚ መተው ቃል እንዲቀበሉ እናረጋለን። ስለዚህ አሁን የተመቻቸ ስርዓት አለ። ወላጆች ልጆቻቸው ላይ እንደዚህ አይነት ጥቃቶች ሲደርሱ ቀደም ብለው ሌላ ቦታም ከመውሰድም እንትን ከማለትም ወደ ፖሊስ መምሪያ ቢያመጡልን ይሄኛውን እንሰራለን። ግን መጀመሪያ ቃል ከመቀበላችን በፊትኛ የምናደርገው ምንድነው የወንዶችን ጥቃት በሚመለከት ጥቁር አንበሳ ነው ህክምና እየተሰጠ ያለው። ያው ሌሎች ተቋማት ላይ መሳሪያው ምንም ስለሌለ ጥቁር አንበሳ ነው እያደረገ ያለው። ስለዚህ ካናገርንና ትንሽ የስነ ልቦና ድጋፍ ካደረግንላቸው በኋላ ወደ ሆስፒታሎቹ እንልካቸዋለን። ከዛ በኋላ ወደኛ ጋር ተመልሰው ይመጣሉ። ከዛ የህክምና ማስረጃዎቻችንን አድርገን አጠናቅረን ክሳችንን እናቀርባለን ማለት ነው። የህክምና ማስረጃን ማግኘት ላይ ደግሞ ችግር ያጋጥመናል
የሚል ከፖሊስም የሚነሱ ሀሳቦች አሉና አሁን ላይ ያለው አሰራር ምን ይመስላል? ሆስፒታሎች ላይ በፍጥነት በተለይ የጥቁር አንበሳ ሆስፒታል ብቻ ነው አገልግሎት እየሰጠ ያለውና የሚሰጠው አገልግሎት በቂ ነው ማለት ይቻላል? አሁን ባለው ደረጃ የጥቁር አንበሳ ሆስፒታል የሚሰጠው አገልግሎት ጥሩ ነው፣ ግን ስቲል ክፍተቶች አሉበት። ክፍተቶቹ የምንላቸው ምንድነው? አንዳንድ ጊዜ ምርመራዎች የተለያዩ ሐኪሞች ያካሂዳሉ፣ ምርመራዎችን ያካሂዳሉ። ከዛ ግን የሕክምና ማስረጃውን የሚሰጠው አንድ ሰው ነው። አንድ ሰው ስለሆነ የሕክምና ማስረጃውን የሚሰጠው ሕክምና ማስረጃዎቹ በሱኛው አካል ማለፍ አለባቸው የሚባል ነገር አለ። እነሱ ይሄኛው ደግሞ አካል ምን ያደርጋል? ይምጡና ልጆቹ ድጋሚ ይታዩ የሚባል ነገር ይመጣል። ድጋሚ ሲታዩ ደግሞ ወይ ደግሞ እንትኑ የደረሰባቸው የአካል ጉዳት ህፃናት ስለሆኑ ብዙ ጊዜ አይቆይም ጉዳቶቹ፣ ቶሎ የሚጠፉ ጉዳቶች ይሆናሉ። ስለዚህ እንደሱ ስለሚጠፉብን ማስረጃ ለማግኘት ትንሽ የተቸገርንበት ሁኔታዎች አሉ። ስለዚህ ሆስፒታሉ ይሄንን አሻሻሉ አሰራሩን ትንሽ ቢያሻሽል አንድ ባለሙያ ላይ ብቻ ተመስርቶ መሰራት የለበትም። ስለዚህ አንደኛ ይሄ ማስረጃውን ያቆይብናል፣ ሁለተኛ ደግሞ ማስረጃዎች ይጠፉብናል። ስለዚህ እንደዚህ አይነት ነገሮችን አስተካክሎ ሆስፒታሉ ቢቀጥል የተሻለ የማስቀጣት ምጣኔም የተሻለ ስራ እንሰራለን ብዬ አስባለሁ። ዞሮ ጥቁር አንበሳ ላይ ያለው አገልግሎት ጥሩ ነው፣ ግን ደግሞ ምላሹ የዘገየ ነው። ምላሹ የዘገየ ነው ማለት ውጤቱን ለፖሊስ እሱን እስካልሰጡ ድረስ አቃቢ ውሳኔ ሊሰጥበት በመዝገቡ ላይ አይችልም። በዚህ ሁኔታ ደግሞ ከተከሳሽ ጋር ግብግብ አለ። ጊዜ ቀጠሮ ላይ የሚሰጠሽ ፍርድ ቤት ላይ የሚሰጠው ቀጠሮ ትንሽ ነው። ስለዚህ ተጨማሪ ትጠይቂያለሽ፣ እስካሁን ምን እየሰራችሁ ነው የሚል ነገር አለ። እዛ ጋር ግን ቶሎ ምላሽ አላገኘንም። ስለዚህ መዝገቡ አየር ላይ እያለ ገና ማጣራት ሂደቱ ላይ እያለ ተከሳሽ በዋስ የሚወጣበትና የሚጠፋበት ሁኔታ ነው። ከዛው አቃቢ ግን ከመጣለት ከተሟላለት በኋላ ከሶ ፍርድ ቤት ቢልከው ተመልሶ ፍርድ ቤት ላይ በፖሊስ ድክመት ተብሎ ተከሳሽ ባለመያዙ ተብሎ መዝገቦች ተቋርጠው የግል ተበዳዮች ድምጽ እንዲታፈን የሚደረግበት አካሄድም አለ። ስለዚህ ይሄን ችግር ነው የፍትህ ስርዓቱ ላይ የሚፈጥረው እዛ ላይ ያለው ችግር ለማለት ነው። ይሄ ደግሞ እንግዲህ በጥቃት በደረሰባቸው ህፃናት ላይ የሚፈጥረው ስነ ልቦናዊ ጉዳት በጣም ከባድ ነው የሚሆነው በወላጆችም በህፃናቱም ላይና የህክምና ቦታዎች ላይ እንግዲህ ያለው አሰራር ይሄ ከሆነ እነሱ ማሰራራቸው የሚፈትሹ መልካም ነው ለማለት እንወዳለን። ሰናይት እንግዲህ ዛሬ በማከላችን ተገኝታለች። እንደተመለከትነው በጣም የሚያሳዝን ታሪክን አሳልፋለች። በሷም ላይ በልጇም ላይ ለእናት አይደለም ለማንም ሰው ለሚመለከተው ሰው ለሚሰማው ሰው ሁሉ በጣም የሚያሳዝን ነገር ነው። ነገ ሰናይት ለልጇ የተሻለ ነገር ማግኘት ትፈልጋለች። ሰናይት ብቻ አይደለችም፣ የሁሉም እናቶች ፍላጎት ይሄንን ነው። ግን ይሄን እንዳታገኝ ደግሞ ያገዳት ነገር አለ። በተወሰነ ደረጃ ተመልክተናል። ዛሬስ ምን አይነት ህይወትን እየኖረች ነው እሷ ራሷ ትነግረንና ነገስ ከዚህ ህይወት ለመውጣትና ልጇንም ራሷንም የተሻለ ደረጃ ላይ ለማድረስ ምን ማድረግ አለባት የሚለውን ነገር እስኪ እናንተም ሐሳብ ተሰጡበት ጉዳይ ይሆናል። ራሷ ግን ያለችበትን ነገር ትንገረን እስኪ። ሰናይትን እንጥራቶ ደዚህ እንዴት ዋልሽ ሰናይት? እሺ እንግዲህ እስኪ የነገርሽን ነገር አለ። ልጅሽ አሁን ምን ላይ ነው የሚገኘውና የልጁ ወይም የደፋሪ ቤተሰቦች ደግሞ በአንቺና በሌሎች እናቶች ላይ ተደጋጋሚ ጥቃት እየፈጸመብን ነው የሚል ነገር እየነገርሽን ነበርና አሁንስ ምን ይመስላል ያለሽበት ሁኔታ? ማለት ህክምና ምናምን ጥሩ ነው እየታከሙ ነው ያሉት። ግን ማህበረተሰቡ ደግሞ ማለት ሰፈር ውስጥ በቃ እንዴ መንቀሳቀስ አልቻሉም። አባትየው ከአንድም ሶስት ጊዜ ማለት ነው እንደ እኛ አካባቢ እንደደርስ አጠገባችንም ያለ የእንትን ፖሊስ እንትን አለ ምንድነው ሴንተር ነው ምንድነው የሚባለው እዛም ማለት ነው ፖሊስ ጣቢያም
እዛ ለቅሶ ካልሆነ እዛ ሰፈር እንዳትደርስ ተብሎ 3 ጊዜ ማስረጃ አለ እና ፈርሙን ሄደው እንደዛ በፈረመ በሳምንቱ ነው እንግዲህ ለቤት ድረስ መጥቶ ደብድቦን ሄደው ማለት ነው። እና ሰፈር ውስጥ መንቀሳቀስ አልቻልንም። ግላንችም ለልጅሽም ምንድነው መደረግ አለበት ምትዩ እሱን ጠራ አድርገሽ ንገሪ። አለ በቃ ከዛ አካባቢ እንትን እንደው ወረዳው ማለት ነው ቢችል ከዛ አካባቢ በቃ ለቀን ሌላ ቦታ ለምን እዛው አካባቢ አንድ ሰፈር ነን ስንወጣ ስንገባ እንተያያለን። ህክምና ስለንቦና ያደረጉ ነው ያሉት ልጆቹ ማለት ነው። በካውንሲሊንግም በጳውሎስም የተከታተሉ ነው ያሉትና አሁን ጳውሎስ ያለው ህክምና አቆም ያሉ ስንት 6 ወሩ ካቆመ ከዛ እንዴ እናቴ 10 ጊዜ ሄጄ ይሄን መሬት እቀማሉ ትደናላችሁ ይባላል። ፊት ለፊት ያዩት እንዴት ብዬ ነው እንትን መራሰው አለኝ። ያ አቆማት የተቀናጀ ቤተሰብ አገልግሎት ድርጅት እዛ ብቻ ነው ካውንሲሊንግ እየወሰደ ያለው። ግን ምንም አንድ አካባቢ እየኖርሽ እንዴት ነው ልጆቹ እንዴት ብለው ነው የሚረሱት? እሺ እና የክፍለ ከተማው እንደው ወረዳውም ይሁን ይሄን ነገር መፍትሄ ቢሰጠን ነው የሚለው። እሺ ሰናይት ምን ምላሽ መስጠት ይቻላል ለዚች እናት? አሁን እኛ ጋር እንዳጋጣሚ ከወረዳው ጋር የተሻለ ነገር አለና እንደዚህ ጥቃት የደረሰባቸውን ሰዎች ሲኖሩ ብቻኛ የሚጠብቁት ከኛ ደብዳቤ ነው። ደብዳቤ ከተጻፈላቸው እንዲህ ተጠቅተዋል ስለዚህ ቅያሪ ቦታ ይመቻችላቸው የሚባል ነገር ሲኖር ወረዳው በራሱ ያመቻቻል። ስለዚህ አሁን ይሄንን ኃላፊነት ለአንድ ወገን ብቻ የምትሰጪው ኃላፊነት አይደለም። ሁሉም አካል የራሱን ድርሻ መወጣት አለበት። ቅድም ስል እንደነበረው ይሄ የምስክር ጥበቃ የተቋቋመ አለ ብያለሁ እንደ ጠቅላይ አቃቤ ሕግ። ግን ይሄ አካል ለሁሉም ጉዳዮች ላይ የጥበቃ ያደርጋል ማለት አይደለም። የሷ ግን አሁን ካለው አንፃር ግሬቭ ነው። አሁን ከሚባለው አንፃር ከሌሎቹ ሰዎች አንፃር ግሬቭ ስለሆነ እስካሁን ስትላቸው የነበሩትን ማስረጃዎች ይዛ ወደዚህ አካል ብትሄድ መፍትሄ ታገኛለች ብዬ አስባለሁ። የመጀመሪያው ሁሉም ባለድርሻ አካል ስል መንግስት፣ ሚዲያ፣ ማህበረሰቡ፣ የህግ ተቋማት ሁሉም ኃላፊነታቸውን ወስደው የየራሳቸውን ኃላፊነት መወጣት አለባቸው ብዬ አስባለሁ። የመጀመሪያው ምን ጀምረው ከቤተሰብ ነው። ቤተሰብ ምን ማድረግ አለበት ከሚለው ነው ምን ጀምረው። የቤተሰብን ስናይ የመጀመሪያው የሚጀምረው ጥቃት አለ ብሎ ከመቀበል ነው። ወንዶች ልጆች ይጠቃሉ ጥቃት ይደርስባቸዋል ብሎ ከመቀበል ይጀምር። ቀጥሎ ደግሞ እናውራ እስኪ በግልጽ የተደበቀ በኋላ አለን። አሁን እኛ ሀገር በግልጽ ማውራት እንደ ነውር ነው የሚቆጠረው። ስለዚህ ወላጆች ከልጆቻቸው ጋር ያውሩበት። ይሄ ነገር እየተከሰተ ነው፣ ይሄኛውን ጥንቃቄ አድርግ፣ እንደዚህ ብታደርግ የተሻለ ነገር ይመጣል የሚለውን ከልጆቻቸው ያውሩበት። ፕላስ ያላቸውን አመለካከት ይቀይሩ። ከዛ በተጨማሪ ደግሞ አሁን ባለ ሁኔታ ግሎባላይዜሽንን መቆጣጠር አንችልም። ወላጆች ለልጆቻቸው ላፕቶፖችን ይሰጣሉ፣ ስልኮችን። ከሱ ጋር በተያያዘ በጣም ብዙ ዳውንሎድ የሚደረጉ ነገሮች አሉ። የተገደበ ነገር የለምና ሚዲያዎችም እዚህ ላይ ቢሰሩ የተሻለ ነገር እናመጣለን። አሁን አብዛኞቹ ነገሮች ብታይ ስለ ወንዶች ጥቃት ጎግል ኢቨን ብታረጊ የምታገኙ ነገር የለም። ኢትዮጵያ ውስጥ ምንም ነገር የለም። የትኛው ሚዲያ ከቨር ያደርገው? እኔ እንግዲህ ስለዚህ አይነት ጥቃት ስወያይ ወይንም ደግሞ ስሰማ ይሄ ሚዲያ የመጀመሪያ ነው። ስለዚህ ሚዲያዎችም ትኩረት ሰጥተው እዚህ ነገር ላይ መስራት አለባቸው። ሌሎች የመንግስት ተቋማትም ሆነ የፍትህ አካላት ደግሞ በተቻለ አቅም ከሚዲያዎች ጋር በመቀናጀት ሁሉም የቅንጅት ስራ ሰርተው ያሁን ያለው ጥቃት እየጨመረ ነው ያለው ብዬሻለሁ። እሱም መቀነስ እንችላለን። እንዲሁም ደግሞ ማህበረሰቡ እንደዚህ አይነት ጥቃቶች ሲደርሱበት ሲስተሙ አለ፣ ኦሬዲ የተዘረጋው ሲስተም አለ። አሁን ከሌላው ጊዜ የተሻለ ሲስተም አለ። ድሮ አንድ ኮርት ነበር ልደታ ላይ ብቻ የነበረው ሲታይ የነበረው። አሁን ግን አትሊስት 5 ክፍለ ከተሞች ወይ 5 ወይ 4 ክፍለ ከተሞች ላይ ችሎቶችም ተቋቁሟል። ስለዚህ የተሻለ የፍትህ አሰጣጥ ስርዓት አለ። የተሻለ ስራ እየሰራን ነው። ስለዚህ መጥቶ ፍትህ የሚያጣ የለም እኛ ጋር። ስለዚህ ኑና አገልግሎቱን ተጠቀሙ። ኢንስፔክተር ሙያተኞች ወይም ደግሞ የፍትህ አካላት ወይም ሌሎች አካላት ሊረባረቡ ይገባል። የማይደፍረው ሚዲያው አሁን ይሄን ለማንሳት አይደፍርም። የትኛው ሚዲያ በተለያዩ ሚዲያዎች ላይ ቀርቤ ኢንተርቪው ሰጥቻለሁ። እንደዚህ ስለ ወንጀሎቹ ጉዳይ ስለ ቅጣቱ ስለምና ያስተምራል ብለን ማለት ነው። አንዳቸውም ግን ቀርቦ አያውቁም። ጠይቄያለሁ። የቀረጻችሁትን መልሱ፣ ኢንተርቪው አድርጋችሁናል፣
ለምዶ ለህዝብ ማታቀርቡ ስንል ላይ ተከልክለናል አለቆቻችን ከልክለውናል የሚል ምላሽ ነው የሚሰጡሽ ከዛ ውጪ አንድ ጥናት አድርገን ነበር ግብረ ሰዶም ላይ ህፃናት ላይ ማለት ነው ህፃናት ላይ የሚፈጸሙ ጥቃቶች በየትምህርት ቤቱ ብዙ ናቸው ግን አጋጣሚ ልክ ያን ጥናት ያደረግንበት ጊዜ ላይ ያመቱ ክስ የክፍለ ከተማው አነሰ የኮሚሽኑን አንድ ላይ ከኮሚሽኑ ኃላፊ ጋር ኮማንደር አጸደ ጋር ስንሰራው አነሰ ቁጥሩ ተደብቆ ነው እንጂ አንሱ አይደለም ምክንያቱም ማህበረሰብ ውስጥ አይደል መንገባውኛ ከስራው ምን ሰማው ነገር ብዙ ነገር ስለሆነ ለምን ብለን ስንል ትላልቅ እነዚህ ህክምና ያደርጋሉ የሚባሉ የፖሊስ የሆስፒታሎች ላይ ጥናት አድርገናል በኋላ ላይ ተሰብስበን መተን ጥቁር አንበሳ ላይ ግን በጣም እጅግ ብዙ ግን ወደኛ ያልመጣ በወላጆቻቸው በቅርብ ሰዎቻቸው ህክምና እየተደረገላቸው ወደ ቤት የተወሰዱና ድምጻቸው የታፈነ ህፃናት ማለት ናቸው ስለዚህ እነዚህን ጉዳይ በኦፕሬሽን መልክ መሰራት አለበት አንድ ህፃናቶቹን ጠርቶ በዘበቻ መልክ ለአቃቢ ጋር ሳውቆ ለምናም በደንብ ቡድን አደራጅቶ ምርመራውን ሰርቶ ምክንያቱም እነዚህ ህፃናት ታጥቂዎቻቸው ጋር ነው አሁንም ተቀምጠው ያሉት ደህንነታቸው አደጋ ላይ ነው ያለው መንግስትም ህዝብም ፖሊስም አቃቢ ግን ፍርድ ቤት ባለበት ሀገር ማለት ነው በኋላ ምክንያቱም ባላወቁት ሁኔታ ያው ሳይሰራ ቀረ ማለት ነው ስራው ስለዚህ ችግሩን ከናካቴው ለማስወገድ የሚደፍር አካል የትም ቦታ ላይ የለም ችግሩ ወጥቶ እንዲነገር አይፈለግም ማለት ነው ዞሮ ግን አሁን ሁሉም ይሄንን ጉዳይ ደፍሮት ማስቀረት ባይቻልም መቀነስ የብዙ ህፃናት ህይወትን ከጥቃት የመታደግ ደህንነትን መብት የማስከበር ስልጣኑ ያለን እኛ ነንና ሁላችንም ልንደፍርበት የሚገባ ወይ ለፖሊስ ወይ ለአቃቢ ለፍርድ ቤት ብቻ የሚተው ጉዳይ አይደለም በሚለው በዘጋው ነው የሚሻለው መልካም ማን ነው ይሄ አካል የሚለው እንግዲህ በጣም በቀጣይ ስራዎችንና ምርመራዎችን ማድረግ የሚጠይቅ ጉዳይ ነው እኛም በዚህ ላይ እናበቃም በቀጣይም ሌሎች ፕሮግራሞችን አዘጋጅተን በደንብ ምንወያይበት ይሆናል የመጨረሻውን ሐሳብ ከወይዘሮ መቅደስ ወስደን የዛሬው ውይይታችንን እኛም እዚህ ጋር እንቋጫው ምንድነው እኔ መናገር መፈልገው የሰናይት አይነት ችግር ብዙ ነው ያለው እኛ ጋር በደፋሪ ቤተሰቦች ከፍተኛ ጫና የሚደርስባቸው ከቦታ ቦታ የሚሰደዱ በጣም ብዙ ችግር ያለባቸው ሰዎች አሉ አሁን ወደ መፍትሄው ስንሄድ ቀደም ሲል የነበረው የበጎ አድራጎት ህግ እኛ የመብትን ስራ እንድንሰራ ይፈቅድልንም ነበር የመንግስት ማንዴት ነበረ ባለሙያዎች እኛ ጋር ነው ያሉት ችግሩ እኛ ጋር ነው ያሉት ከዚህ በኋላ ግን ይሄ ነገር እየተፈቀደ ስለሆነ በሚፈለገው ሁሉ ገብተን የግንዛቤ ማስጨበጫውንና እንዲን ጥቃት የደረሰባቸውን ሰዎች የማገዝ ሁኔታ ቀጥለን ልንሰራው የምንችል ይመስለኛል ሌላው ማሳሰብ የምትፈልገው ሰናይት ለሷና ለልጇ መብት ፖሊስ ጣቢያና ፍርድ ቤት ስለሄደች ሁሉ ጫና ያደረሰባት ዛሬ ደግሞ በሚዲያ አቅርባ የተናገረችው ነገር የበለጠ ጫና ስለሚያስከትልባት የሷ ጉዳይ በአፋጣኝ መፍትሄ ቢያገኝ እዚህ ያላችሁትንም አካላት ተመልካቾቻችንም አንድ ነገር እንዲደረግ ማሳሰቢያ መስጠት ፈልጋለሁ ምክንያቱም በጣም ያሳስበኛል ሁሉ ጊዜ ነው የምታለቅሰውና ይሄን ባዋን መድረቅ አለበት ሁሉ እስከመቼ ነው ሰው የሚያለቅሰው እሷም ልጇም እናቷም ከችግር ጋር ለምን ስለዚህ ሁሉም ሰው ርብርብ አድርጎ ለሷ አስቸኳይ መፍትሄ አንድ ቤት ፈልጎ አውጦ ብትሄድ የተሻለ ይሆናል ብዬ ማሳሰብ ፈልጋለሁ አመሰግናለሁ በጣም ነው ማመሰግነው በዚህ ዙሪያ ላይ ለመነጋገር ፈቅዳችሁ ስቱዲዮአችን ስለተገኛችሁ ሰናይትም እንግዲህ በጣም በዚህ በተሰበረ ልቦና አሳቸው እንዳሉት ሁሉ ያለቀሰች ነው ያለችው የልጇን ህመም ይዛ በዚህ ህመም ላይ እንደገና ደግሞ ፍትህ ማጣት የለባትም የሚመለከተው አካልም እሳቸው እንዳሉት ሰናይትን ተመልክቶ ፍትህ ሊሰጣት ይገባል እንላለን እኛም ሰናይት ይህን ታሪኳን ፈቅዳ ስላካፈለችን በእውነት በእጅጉ ነው ምናመሰግነው ከህይወት ሰሌዳ እንግዲህ ዛሬ በወንዶች ላይ በሚደርስ ጾታዊ ጥቃት ላይ ውይይት ያደርግ ነበር ይህንን ርዕስ ለሁለት ሳምንታት ያህል አንስተን ስንወያይበት ነበር እዚህ ላይ የሚያበቃ አይደለም እንደተባለው ችግሩ ከዚህም በላይ ሰፊ ውይይትና ንግግርን የሚፈልግ ነው ስለዚህ እኛም እንደ ሚዲያ ማህበራዊ ኃላፊነታችንን ለመወጣትም ችግሩንም ለመፍታት ቀጣይ ውይይቶችንም ዝግጅቶችንም የምናደርግ ይሆናል የዛሬው ውይይታችንን እዚህ ጋር እናብቃ
እጅግ በጣም እናመሰግናለን። እናመሰግናለን።